የኛማ ሙሽራ ሙሉ ህይወትሽን እኛ ጋር መልእክት እየላከሽ ያሳደገች። ስለዚህ አርፈሽ ትቀመጫለሽ። ምን ማድረግ እንዳለበት ደግሞ ያሳውቅሻል። ውጡልኝ። አይደረግም አይደረግም። እሱ ሃይማኖቱን ይቀይርና እኛ ክርስትና የዛኔ ድል አድርገን እንድንዋለን። እነግርሻለሁ አሁን ሃይማኖቱን ትቀይሩ ለአንድ መትፈልጊው አሁን አንድ ነገር ልበሉት። እቺ ልጅ እህቴም ጭምር ነች። የእሷ የወደፊት ህይወት ያሳስበኛል። እኔ ሃይማኖቷን ልትቀይር ባይ ነኝ። እንግዲህ ምን እንደሚሆን ትንሽ ግራ ገባን እኮ። ምንድን ነው አንድ ነገር እኔ ችግር የለብኝም። እኔ ደስታዋን እፈልጋለሁ። ልጄና የነገ ህይወቷ እንዳይበላሽባት ሃይማኖቷን መቀየሯ ከአባቷ ጋር ከኔ ጋር ብንጣላም እንታረቃለን። በሷ አባቷ ግን ይመረዋል። ስለሱ አይደለም አሁን ጭንቀታችን እኮ አሁን እየመረረ ይቀበላል። ወይም እሷ በሃይማኖቷ ትሁን እሱም በሃይማኖቱ ይሁንና እሱ የነሱ ጉዳይ ነው። አክስቴ ግን አሁን ላይ በቃ ነፍሰ ጡር ነች። ሁሉም ያውቃል እኮ አይደል? አሁን አንቺ ብቻ ተስማማችሁ። እኔ እናንተ ከተስማማችሁ እንግዲህ ነገ የሚመጣውን በጋራ እንቀበላለን ካላችሁ እኔ ከደሙ ንጹህ ነኝ። አክስቴ ብዙዎቹ ከሚባለው በላይ በጣም እኔ ከእናንተ ሀሳብ አልፈልግም። ከሽማግሌዎቹ ነው የምቀበለው። እኛም በልጁ ወገን ከእናንተ ጋር በልቶኛል። ከእናንተ ጋር ብዙ እህታችን እንዴት መሰለሽ አሁን እኮ ቅድም የተባለው አሁንም እየተባለ ነገር ያለው እነዚህ ልጆችን ወደ ደረጃ ደርሰዋል እኮ አንድ ሆነዋል። ልጅቷን ወደሽ የእሷ ልጅ ትጠያለሽ እንዴ? እንዴት ነው የምታደርጊ? አንድ ላይ የተዛመዱት ሰዎች ይሄ ደግሞ ሆነ መጀመሪያ እሷ በሃይማኖቷ እሱ በሃይማኖቱ ሆነው ለእናትየው መጀመሪያ ቃል የገባላት አለ። እሷም በሃይማኖቷ ትሁን እንደገና አስጠምቀን እንደገና ክርስትና እናስነሳሳልማለች። ወደ ሃይማኖቷ ትሁን እሱ በሃይማኖቱ አንድ ነገር ማወቅ ያለብን እኛ ወደ ራሳችን መለስ እንበልና እኔ የሚፈልገውን የሚከለክለኝ አለ ወይ ብለን ራሳችንን እንጠይቅ። እኔ ችግር የለብኝም። ይሄው አስጨርሽኝ። እኔ የሚፈልገውን የሚከለክለኝ ከሌለ ሌላውም የሚፈልገውን የሚከለክለው ይሄ ግልጽ ይሁንልን። ስለዚህ እምነት የግል ነው፣ አገር የጋራ ነው። ይሄ አባባል ከአያት ቅድመ አያቶቻችን ሲሸጋገር የመጣልን አባባል አለ። እውነትነት አለው። እንደ እውነቱ ከሆነ አንድ ሰው መልካምና ክፉን ከለየ በኋላ የሚፈልገውን ያምናል፣ የማይፈልገውን ይተዋል። በዚህ ብንቋጭና እነሱ የጀመሩትን መንገድ ቢቀጥሉ እኛ ኑሯቸው የሚበጅበትን ይሄ አይበጃችሁም፣ ይሄንን በአኗኗር ደረጃ በእምነት ደረጃ አይደለም፣ በአኗኗር ደረጃ ይሄ ነገር እንደዚህ ብታደርጉ ይበጃል፣ ይሄ ነገር ደግሞ ጥሩ አይደለም፣ ወደፊት የሚበጅ አይደለም ብለን በዛ ደረጃ ብቻ ተወስነን በእምነታቸው በኩል ራሳቸው ወደ ፈለጉት ይሉ። በዚህ ንቋጭ
ኑሯቸው ቀጥለዋል። የሁለቱ ውሳኔ ይሁን፣ በቃ የሁለቱ ውሳኔ ይሁን። እኛ እዚህ ብንቋጭ መልካም ይመስለኛል። በተነጋገርነው መሰረት አሁን ሁኔታውንም ለመርሳት ምናምን ሙሽሪትን ብናያት ደስ ይላል። እህታችንም ብላችኋል። ወደዚህ ሰብስቢ ደግሞ አተክላይዞች ያሸነፈ ወይ ወደ እሱ ወደ አንደኛው እምነት አንዱ ይሄዳል፣ ወይ ወደ እሱ ይሄዳል፣ ወይ እሱ ወደ እሱ ትሄዳለች። እነሱ ከተግባቡ አንድ መገንዘብ ያለብን ነገር አለ እኮ እግዚአብሔር እንኳን አስገድዶ ወደ ራሴ አመጣቸዋለሁ አላለም። የሚወድ ወገኔ ይምጣ። እንግዲህ ወደ ቁም ነገር ወደ ሌላ ጨዋታ እንመልከታት። ልጆችም ከሚባለው በላይ ስለሚዋደዱ በሁለቱ መካከል ምንም የሚፈጠር ነገር የለም። የሰለጠነ ነገር ነው። እሱ የለኮሰችው ነገር ነገሩ ግልጽ እንዲሆን ማድረጓ ሰው እኮ በአፉ የምናገረው ሰው ከልቡ ተንኮል ላይኖረው ይችላል። በንግግር በምላስ ብቻ ክፉ እናደርጋለን እንጂ ከውስጡ ክፉ ነገር ላይኖር ይችላል። እስኪ ለማንኛውም ይህ መሰለ ሽማግሌ ማሳፈርም የለብንም። የእሱ ጓደኛ እነዚህ እነሱ በሚኖሩበት ያኗኗር ነገር እንዲያርጉ ማለት አይገባንም። እኛ እድሉ ለእነሱ እንስጣቸውና እነሱ ይወስኑበት። ስለሚፈጠረው ሕፃንም ያው እንደዛ ነው የሚሻለው። እንደዛ ይሻላል። ግን ምን ሙሽሪት ያው እንደ ሙሽራ ወግ ሁላቸው እንጂ ሳናያት አንሄድም ነው እናንተ እናስጠብቃቸው ብለን እሱን እንኳን ዋስታ እናስጠራቸው። ይኸው በቃ ሙሽራ አስጠበቅኳቸው። የኔንም ጉልበት ሳይ መልካም እንዳሰብክ እግዚአብሔር መልካም ያድርግ። ትልቁ ነገር ያ ትንሽ ሞቅ ሞቅ እናድርገዋለን። ብዙ ጊዜ አክስቴ ነች ሞቅ
ዛሬማ በዚህ ቀን ማለት ሄሎ ሰላም ጤና ይስጥልኝ። ሰላም ነው። ምንድን ነው እኛ ፈቅደናል እኮ ፈቅደናል። አይሆንም። እኔና አንቺ ሊያጣሉ ነው። እኔ ምንም የማውቀው ነገር የለም። እነዚህ የመሰሉ ሽማግሌዎችን አቁመን እሺ ብለን ፈቅደን እንዴት ይሆናል? አይደረግም። አይደረግም። አሁን አጠገብሽ ነው ያለው። ስልኬ ጮኸ። የደወለው እሱ እኮ ሳትነግሪው በዙሪያሽ እኔ ብቻ አይደለሁም ያለሁት። ከቅድም ጀምሮ አይሆንም ካለ ጋሽ እሺ፣ እሱ እዛ ስላለ ነው። እናንተ አይታችኋል አይደል? ሽማግሌዎችን አይታችኋል፣ ቤተሰባችንን ታውቃችኋል። ከዛም ሲያልፍ ደግሞ በመሀል ላይ ጽንስ የሚባል ነገር አለ። ምንም አይሆንም። ከዛስ ያለ አባት ነው ልጆን ተሰደቀው እሺ እኛ እናወራቸዋለን። ሲጀምር በወግ በማድረግ ነው የምትወጪው። እሱ እናሳምናለን። ምን እናድርግ? ሽማግሌ ብለን የመጣ ነው እኛ አባቷ ጋር ሳይሆን እናንተ ጋር ነው አይደል? አጎት አለ አይደል? ተወካይ። ከዛ እናትም አለች አይደል? እሱ ረጅም ጊዜ ውጭ ሀገር የኖረ ሰው ነው አይደል? ምናልባት ሁኔታውን ላይረዳ ይችላል። ይሄኔ እኮ ነፍሰ ጡር መሆኗን ራሱ አያውቅም አይደል? ለእናንተ ነገር ናችሁ። አባት ሆነን እሱ የምናገረውን ቃል መናገር አንችልም። እሱ የተናገረው እኔን የሚገርመኝ ማለት ነው። አዳምጠኛ እንዴ ምን እንዳለ እሱ ይሄን ስታወራለት በሆዷ ጽንስ እንዳለ ለምን አልነገረችው? ለምን አልነገርሽው? እኔ አይደለሁም የነገር በዙሪያችሁ ነው ብቻ ነው ያለው። ሌላ ማን አለ? ማን ያናግረዋል? አሁን እንዲህ ቦታ ላይ እንደነበሩ
ማን የነገረው? ማን ይናገር ይችላል? አላውቅም። ከአንቺ ውጭ ማን እኔ እኮ ከእናንተ ጋር እየጨፈርኩ ነው ስልኬ የጮኸው። አይደለም አሁን ምንድነው የሚፈልጉት ነው? በክብር እንድትወጣ አይፈልጉም ነው? እኔ አላውቅም። እኛ በክብር ሽማግሌ ይዘን በሽምግልና በስርዓት ባለው መልኩ መጣን። እኔ አላውቅም። ይኸውልሽ እቺ ልጅ ነፍሰ ጡር ናት። እኛ ወግ ባህሉን እየጠበቅን ያለ እኔ ነሽ አዋሪ ምን ይሁንሽ? አባትሽ ናት። በክብር ጠየኳ። ምንድነው የምትይው? በክብር መጣሁ። እዚህ ያለ በክብር ማድረግ ያለበት ነው ነገር በክብር አይደረግ አልተደረገም ብላችሁ አዲስ ታውሩኝ የነበረው ከዚህ በላይ በክብር ምን ያርግ? እሺ ምን ያርግ? ከዚህ በላይ የሚሆን ነገር አለ? እኛ ወግ ማድረግ ነው ይዘሽ ነው። እሺ ኪዩ ወግ ማድረግ አይፈልጉም። እናወራቸዋለን። አትደርጉም። ለምን አትረዱኝም? እኛ እሱ በሳመት ውጭ የኖረ ሰው ነው። አያውቀውም። በቃ አንድ እንኳን መጥቶ አላየኝም። ምን እንዳሳለፍክ አያውቅም። ምን እንደሆንክ አያውቅም። ዛሬ በደስታ ቀላል ነገር እኮ ነው። ስልኩ ማን ጋር ነው ያለው? እንደውልለት። እኔ እንደውልለት። ጠይቀናል፣ አውርተናል። እናደርጋለን። የሚሆነው ነገር ደግሞ ይሆናል። መላ ይኖራል። ሄሎ፣ እስቲ አናግራት ሂዊን። ሄሎ፣ እንዴት ነህ? ምንድን ነው? ምን እያልክ ነው? ያልከው ነገር ስላልገባን ነው። እኔን አላዋራኸኝም። እስኪ አውራኝ አሁን። አዎ እንግዲህ ይኸውልህ እኔ የተቀበልኩት ያመንኩት ምንድን ነው፣ ልጅቷ በሆዷ የሆነ ነገር አለ፣ ጽንስ ይዛለች። ሃይማኖቷንም እንድትቀይር በቃ በሃይማኖቷ በቀየረችውም እንድትሄድ የፈለኩት ለዛ ነው። እኔ አንተ ልጁን የምታሳድግላት ከሆነ እኔ ራሱ በዚህ ሀሳብ አልስማማም። አዎ አንተ ስለታሳድጋለህ እኔ ካለኝ እናንተ ወንድምህን ሰው አታውቁም። ወንድምህ መጥፎ ሰው ነው፣ አይመችም። ለቤተሰቡ አይመችም። ስለዚህ እኛ አባትየው ያወቀ መስሎን ነው መጀመሪያው። አንደኛ ያወቀ መስሎኝ፣ ሁለተኛ ጽንስ መኖሩን ለምን አስቀድማችሁ አልነገራችሁም? እሱ አንዴ ከተረቀ አንቺ ሸፋፍረሽ አረግሽ። ሚስጥሩን ስለማምን ነው ለአባትየው ይስማ ያልኩት። ነገ ተኮልኩለሽ ዛሬ ወጣሽ ሽማግሌ በሙሉ ትመጫለሽ። በቃ ይኸው ሰምታችሁ ምን እንዳለ ልንገርህ። ልጁን እኔ ያሳድጋለሁ። ለምን አባቱ ልጅ ሃይማኖት አያቱ ጋር ለምን አይደለም? ማሚ በዛ እኮ አይደለም። ለምን እሷን ደግሞ ከምትወደው ከልጇ በቃ እሱ ካለ አይሆንም። በቃ አይሆንም። አሁን እናንተ አይሆንም። ምን ነገር አለ መሰላችሁ? ልጆቹ ፍቅር አላቸው። ስለዚህ እኔ ወስዳታለሁ እንደዚህ የሚለው ነገር አስቸጋሪ ነው። አሁን ወሳኟ ካሁን በኋላ እድሜዋ ከ18 ዓመት አልፏል። በራሷ ህይወት መወሰን የምትችለው ራሷ ብቻና ራሷ ነው። እንደዛ ነገርማ የለም። ስለዚህ በራሷ ህይወት ወስና የፈለገችው ብትሆን እርሶ እንዳባት ደስተኛ ይሆናሉ። የአባቷን ማንነት ስለማወቅ ነገርኳችሁ። አባትየው ካለ እኛ አንገባበትም። መጥፎ ሰው ነው እሱ። በእኛ ሀሳብ አድርገናል። አይሆንም ማለት ስለዚህ ልጅ አንድ ነገር ብትሆን መብቱን ለምን አንሰራለን? አሳባን አንድ ነገር ብትሆን ምንም አትሆንም። እኔ እጠብቃታለሁ። እንዴት አድርገሽ ነው አምነሽበት አንቺ አምነሽበት አጎት ነው የሚቀርበው። አጎት ነው የሚቀርበው።
ጨርሰናል። ሂዱ በቃ አልፈቀድንም። አባትዬው እምቢ ብለዋል። አይቻልም። በቃ ምንም አይቻልም። የእሷ ሆድ ውስጥ ያለው ዘር የኛ የወንድማችንም ጭምር ነው። ይህንን ውሳኔ ደግሞ የሚወስኑት አብረው። ስለዚህ የእሷ አባት አይሆንም ስላለ ብቻ ነው ብሏል። የሚያሳድገው ልጄን ፈልጋለሁ ካለ በእሷ ሃይማኖት ውስጥ ይደርና ይሄ የሁለቱ ጉዳይ ነው። ማዘር መወሰን ይችላል። ሆዷ ውስጥም ያለው ጽንስ የአኑ ጭምር ነው። ማዘር ስለዚህ መወሰን የሚችሉት ሁለቱ ብቻ ናቸው። ይሄው አገባታለሁ አለ። ይሄው ሽማግሌ ላከ። አባቷ ነው ያለው። አባቷ ደግሞ ምን ያህል አይደለም እስከ ዛሬ ለኔ ነበር ማስጠንቀቂያ የሚሰጠኝ። ለገዛ ወንድሙ ስጭልኝ ስልክ ብሎኝ ያስጠነቀቀው። እሺ እሱ በምን አውቆ ደወለ? አሁን ሽማግሌዎችን ይዛ ውጣልኝ። አንወጣ ምን ሰውታ ግን በህይወት አታገኝኝም። አይኖረኝም። በቃ ይቀራል። በአንቺ መካድ አይሆንም። ሁሉም ነገር በአንቺ መካድ የአባትሽን ኃይለኝነት በደንብ ጠንቅቀሽ ታውቂያለሽ። የእናንተ ሽንገላ ያልገባኝ ሴት ልጅ እርሶ ቢኖሮት ዝም ብላ ሄዳ ሃይማኖቷን ቀይራ በፈለገችበት ብትሄድ አባት ኖት ይፈቅዳሉ? እሺ ይላሉ? መብቷ ነው። ምናልባት እርሱ ይሆናሉ። የእሱ አባት ደግሞ የራሷን መወሰን ትችላለች። ምን አከራከረሽ? አሁን ምትሄዱ እኛ አይሆንም በቃ ከኪድ 18 ዓመት በላይ ደግሞ ያሳደጋት በሰው ቤት ገብታችሁ 18 ዝም ብላችሁ ይሉልን ዛሬ ደውለው መልዕክት ስለሰጠነው ወይ ሙሉ ህይወትሽ ውስጥ እኛ ጋር መልዕክት እየላከ ነው ያሳደገሽ። ሙሉ ህይወትሽን እኛ ጋር መልዕክት እየላከ ያሳደገሽ። ስለዚህ አርፈሽ ትቀመጫለሽ። ምን ማድረግ እንዳለበት ደግሞ ያሳውቅሻል። ውጡልኝ። አሁን አልናገርም። እነዚህ አይናቸው ዛሬ እኮ እሺ ችግር የለውም። ዛሬ ይሄ ነገር ላያልቅ ወይም ደግሞ ላያስተካከል ይችላል። ነገር ግን እነኚህ ልጆች በውስጣቸው የሚያቆራኛቸው ህፃን አለ፣ ጽንስ አለ። ስለዚህ ይሄ ልጅ ሲመጣ ዝምድናችን ይቆረጣል። ስለዚህ እኛ ሽማግሌ እናንተን አክብረን መተን እንደ ውሻ ውጡ እየተባልን መውጣት አለብን። ካልተሳካ እኮ ችግር የለውም። እንወጣለን። አዳምጠኝ። መቼ አዳምጣለሁ? እኛ ማድረግ የምንችለው አሁን እኛም ልጃችን ነው እናሳድጋለን። እኛም ልጃችን እንጨማመጡ ማሳደግ አይጠበቅባችሁ። እኔ የልጁ አባትም አለ ባሊ እኔ መታለኝ አያትኝ እኔ መታለኝ ወይማ ያሱ ነገር አያቀበል ለምንድን ነው መጀመሪያው ነበር ነው? ለምን ታዲያ እስካሁን ስታደርጊ የነበረው ማስመሰል ነው? ብቻዋን የምትፈርድ የምትቆርጥ መስሏት አባትየው ማይሰማ ዝም የሚል መስሏት ቀለጠች፣ ቆረጠች። ሽማግሌዎቹ ሸፋፍና ቀረበች። አባት እንዳላት አባት እንደሚሰማ አላወቀችውም። ሸፋፍነሽ ልትልኪ ነበረ። ይሄንንም በሂደት ከአባቷ ጋር ታወሪያለሽ። በሂደት ከአባቷ ጋር
አንቺ ነሻ እዚህ ቁጭ ብለሽ የሆነ ነገር አልሽውና ለአባትየው እንደዚህ ተናገርሽው። በዙሪያቸው ነው ብቻ አይደለም ያለው ትልቅ ነውር ነው የሰራሽው ይመስልሃል። አሁን ለጊዜው በቂ ነው። አሁን ያለው ነገር በቂ ነው። ተነጋግረናል። እኔ በሰላም ትኑሩበት። ጋሼ ቅድም ምን ሲሉ ነበር እርሱ? እኔ የበኩሌን ብያለሁ። እሺ ያሉትን ደግሞ ሌላ ሰው አይገባም መግባት የለበትም ሲሉን አልነበር? ጋሺ እኔ ያልኩትን ብያለሁ። አሁን ብለው ያልገባኝ ነገር እነሱ ፈቃድ ናቸው ያባብያለሁ። እንግዲህ እነሱ ይፈቅዳሉ ተብለው ነው እነሱ እናትየው ፈቀድኩ ብላ ነው ያስቀመጠቻቸው። እሺ እንደዚህ ልምድ ሬሶ ይፈላል እኔ ማማር እችላለሁ። ማድረግ የምችለው ለእነሱ እነግራለሁ፣ እጥራለሁ። አንድ ነገር ልበሉት፣ እቺ ልጅ እህቴም ጭምር ነች። የእሷ የወደፊት ህይወት ያሳስበኛል። ዛሬ እቺ ልጅ ከወለደች በኋላ የትኛው ሰው ነው ደስተኛ ሆኖ እሷን ማግባት የሚፈልገው? እሱ የእሷን የወደፊት ህይወቷን አታስቡላት ነው ወይስ ከአንድ ልጅ ጋር ብቻ እንድትኖረው የምትፈልጉት? ከአንድ ልጅ ጋር ትኖር። እኛ እኮ አይደለም የመጡት ናቸው የሚሄዱት። እኛማ ያውራሽ ነው ያውራሽና የተመለሱ የውጡና አውሩ ሊያውራሽ ነው። አውሩ እሺ አውሩ። ከዛ ምን ቆይ እሺ ጋሽ ምን ነው የሚያወሩት? ሁሉም ሰው በሚሆን ሁላችሁ እኔ ከአባት እነሱ ያውሩ። አንቺ ለምን እኔ እኮ ይኸው እነሱ ያውሩ ለምን ነው አንቺ እዛ ድጋሜ ልጅ ታቀጣጣችሁ ነው? ይኸው እሺ እነሱ የወንድምነታችሁን ተነጋገራችሁ አይደለም? ከአባቷ ጋር እኔ አላነጋገርኩም። አጎጣውረው እሺ አንታውረው እሺ አንታውረው እሺ ቆይ አሁን እቺ ልጅ የወደፊቷን አታስቡና ከአንተ ብቻ ነው እሺ ነገሩ እኔም እኮ መናገር የሚችል ሰው ነኝ። ያው ጋሼም እኮ አሉ በዚህ ጉዳይ ላይ እኮ ያወራሉ እነሱ። እናንተ ነገሩ መጀመሪያ ከአባትየው ጋር ተነጋግሬ የሐሳቡን ያወቅኩት ነገር የለም። ያሳመንኩት ወይንም ደግሞ ያሳመነኝ ነገር የለም። ጊዜ እንስጣችሁ፣ ሌላ ጊዜ ባላችሁበት እየተወስናል ብለን ነግራለን። አሁን እሱን ማነጋገር አለብን። የዚህ ልጅ ጉዳይ ወዷም እኮ እየገፋ እየሄደ ነው የሚገኘው። ለእናንተም ለክብራችሁ ለእኛም ለክብራችን አሁን ጊዜው ሳይረፍ ተስማምተን ታዲያ አባትየው የሚያደርገውን ነገር ሳናቅ እሱን አሳምነን ወደ ቁም ነገሩ ወደ ስምምነት ማምጣት ሲገባ እኛ ምን ብለን ነው የምንወስነው? ልጁ አባት እኮ አለ እኮ አንዋር አለ እኮ እኔ አደኩት እናት አባቴ ጋር ነው እና ለምንድን ነው ልጅ አዝጎ የሚያድገው? ሲቀጥል ሀገሩ ላይ ነው የሚወለደው። ለምንድን ነው ከሆነ የሚሄደው? አልሄድም። አባትሽ ማሳብ ሂጂና ቪዛውን አንሹ። ሂጂ አንሹ። እሺ ነው እቺ ልጅ ለመጥፎ ነገር እየገፋፋችኋት ነው? ማንም አይገፋትም። እየገፋችኋት ነው ያለው። አንድ ነገር ብትሆንሳ ከዚህ በላይ እንዴት አትሆንም? እሺ ምን ተመኛችሁላት? እሷ የምትፈልገው ካልፈጸማችሁላት ምኑ ነው ጥሩ ነገር ያደረጋችሁላት? እሺ እኔ እኮ አሁን ግራ የገባኝ ነገር ላይክ ችግር የለውም ብሎ እኮ ይኸው መጣኩ። የአንዋር እኮ አቦት እኮ ነው ክርስቲያን ነው። ሙስሊም ሆና እህቱ ምንም አልተቃወመም። እስቲ ያን የነበረውን ነገር አስተውሳት። ምንም ነገር አሁን ማስተባበል እሺ አሁን በቃ ችግር የለውም። አንዴ ስሚኝ፣ አንዴ ለመጨረሻ ጊዜ ንገሪኝ። በቃ በድጋሚ ቀን ቀጠሮ ውስጡንና እንውጣ። ጊዜ የሚባል ነገር የለም። በቃ ጊዜ አያስፈልጋችሁም። በቃ አባትየው ፊካለ ያለ ነው አልፈልግም ብሏል። አባትየው ተይው፣ አንቺ እምቢ ብለሻል። እኔ አባትየው የሴት ልጅ እኮ አይደለችም አባት አላት። ምን ማለት ነው? መላሹ ስላላማከርኩ አሁን እኮ እዚህ ስንመጣም ሽምግልና ነው የመጣ ነው። እሺም እምቢም እኮ ስንመጣ አስበን ነው የመጣ ነው። ግን መጀመሪያ ተስማምታችኋል። ለልጅቷም ለልጇም ለአንዋርም ደስ የሚለው ተስማምቶ ይሄ ልጅ ከእናትና ከአባቱ ጋር ሲያርግ ነው እንጂ አባትየው ስለፈለገ ብቻ በእነሱ ውሳኔ ይግባብ አይደለም እኮ አይደለም። አሁን እንዴት እሱንም ለማግባባት እንድትችሉ ባል ልጅ ለማግባባት እስክትችሉ እናንተም ለፍታችሁ የመጣችሁ በሰላም ወደ ቤታችሁ ሂዱ። ሌላ ጊዜ
ጊዜ የሚባል ነገር የለም። ጊዜ የሚባል ነገር የለም። ይኸውልህ አሁን ቁርጥ ያለው ነገራችሁን ይኸውልህ አንተም የምታስተባብላት ነገር ነገ አንገትክ ላይ ገመድ እያሰርክ ነው። አባትየው ማያውቅም አይደል? አስተባብላችሁ በስርዓት ንገሩት። ለኛ ጊዜ ቀጠሮ ውስጥ እና እንውጣ። እሺ ጊዜ ስጭንም ይሄንን በቃ ጊዜ የሚባል ነገር የለም። ለምን በቃ ተወሰነ። አሁን እኮ እሱ ተስማምተሽ ነበር አንቺ። ስለዚህ እሳቸው ያወሩታል፣ እሱም ሊስማማ ይችላል። ጊዜ ቀጠሮ ውስጥ እና እንውጣ። አሁን አንተ ብትፈርደው አባት አልሆንክም። የምትድርበት አንድ ሰው አንድ አባት አንድ እናት ለልጁ ምን መወሰን አለበት የሚባለውን ነገር አታውቀውም። እድሜክ ስላልሆነ ስላልወለድክ። ስለዚህ እናትና አባት ያልፈቀዱበት ጉዳይ እናት ብቻዋን የምትፈቅደው የሴት ልጅ ናት። እንደ አባት እኮ አለ። እናመሰግናችኋለን። እኛም ጥሩ እንደውም ፍርጥ አድርጋችሁልናል። እሺ እኔ እሄዳለሁ። አንቺ ግን አስቢበት። እሺ አሁን እቺ ልጅ እንደምትወደው ታውቃላችሁ። አግባብ ባለው መልኩ ስርዓት ባለው መልኩ ሽማግሌ ተልኮ በስርዓት ትውጣ ነው እንጂ እነዚህ ሰዎች የብር ችግር የለባቸውም፣ የመኖር ችግር የለባቸውም። ጣፍተው መኖር ይችላሉ እኮ። ግን ክብር ባለው መልኩ ሽማግሌ ተልኮ ነው የመጣ ነው። አዳምጠኝ ሶፊ፣ እኔ ከአባቷ ውጭ መሆን እችላለሁ እኮ። አባቷንም ማስረዳት ነው። አሁን ጊዜ ቀጠሮ ሰጥቶ እኮ እሺ እነዚህ ልጆች ልፎች ልጅውን ነገር ትሁን ምንም አትሆንም። የኔ ልጅ ናት። እኛ ባትሆንም እኮ እንዳትሆን ነው። እሷ ለአንቺ ለክብር ለቤተሰባ ክብር ተጨነቃ ስርዓት ባለው መልኩ አግባብ ባለው መልኩ ሽማግሌ ተልኮ በወግ በማድረግ መውጣት ነው የፈለገችው። ሽማግሌ ይዘን መጣን። እንደ ያኗርም እናት እኮ ክርስቲያን ነበረች። ሰልማኖ ልጆቹም እሺ ቆይ እኔ ጥያቄ አለኝ። ለምንድን ነው እሱ ክርስቲያን የማይሆንላት? ይሆናል አይሆን እኮ አይደለም እኮ እነሱ እውነታው ራሳቸው ከፍታል እኮ ኢየሱስ ሲሆን እሱ እውነታው አይደለም። ማሚ በዚህ በሃይማኖቱ ጉዳይ እኛ አልገባንም አይደለም። አሁን ግቡበትና በእነሱ መሀል ስለማንችል ነው። ማሚ እኔን አዳምጪ። ማቀባበል እኮ አይደለም እኮ ኪያ ስትሰልም እኛ ሃይማኖቱን እንዲቀይር አድርጉት። ራሷ ፈልገው ወንብላ ነው የሰለመችው። ስለዚህ አሁን እሱን እኔ ልንገርህ፣ እናቱ ናት ያስገደደቻት። ስለዚህ እኔ ማውቀው እውነታ ስላለ እሱ ሃይማኖቱን ይቀይርና እኛ ክርስትና የዛኔ ድል አድርገን እንድረዋለን። እነግርሻለሁ አሁን ሃይማኖቱን ቢቀይሩ ለአንድ መትፈልጊው አሁን ስለተመቸሽ የዛኔ ታየኛል። አንዴ ሃይማኖት ያለሽ አንዴ ሃይማኖታችሁ ልከረም ያለሽ ያኔ እሱ ሃይማኖቱን ይቀይር እንጂ ሰርቶ ያድጋል። እስኪ መጀመሪያ ተቀበላችሁ። እስኪ ሁለቱ አብረው እንዲባቡና አብረው እንዲኖሩ እናንተ የእኛን ስራ ስሩ። እስኪ ሂዱና ሃይማኖትን ካልቀየርክ አባትየው እሱ ሃይማኖት በእነሱ በልጆቹ መሀል መግባት አንችልም። ምክንያቱም ሁለቱ ነው የሚዋደዱ። ይሄን ኑሮ የሚኖሩት አብረው ሁለቱ ናቸው። ስለዚህ ሸዋ በቃ እኛንም አጨቅጭቁን እኮ እናንተ ፍቀዱላት። የራሷን ህይወት ትኑርበት። ሰግድን በቃ አባትየው የሚብላላት ተረጋግጣሱ አባት አለው። ይሄ ልጅ አባት አለው። እሱ ራሱ እንዳይገፋ ተይ ካለ ሃይማኖትሽ ብዬ ብዙ ታግያለሁ። ይሄው ከገፋ በኋላ አሁን አባት ጋር ያኔ ሊደርስ ኖሮ አባቷ ጋር አንዋር ባቆሳ አባቷም ቢያለ በቃ እኔ ከአባቶች ሆናችሁ አንዋር ለልጁ ከሰማይ እንኳን ደመና ማውረድ ካለበት ያወርዳል። አዋፍን ብቻ አይደለም ምንም ነገር ለልጁ ማድረግ ከፈለገ ያደርጋል። ይሄ ልጅ አንዋር አይሆንም። አባቴው ቢቀር እንዴ ያለ ነው በቃ አስቡ። እኛው ምንም ላደርግ አንችልም። እኛ ስርዓት ባለው መልኩ ባባባለሞች ማግሊ ይዘን መጣን። አባቷንም ቢሆን ሆን ብላ አስባበት ዛሬ ሽምግልና እንደሚላክ አውቃ እዚህ ጋር ሆን ብሎ እንዲደውል አድርጋ ነው። እና የተሰደብኩትን በሙሉ የሰማ ቀን ደግሞ የሚመጣውን ታየዋለህ። በእሷ የተነሳ ያደረጋችሁኝም በሙሉ ገና